በልብህ ውስጥ እንዲህ ያለ ነገር ተፈጥሮ ያውቃል? ማስረዳት የማትችለው ቀስቃሽ ስሜት፣ አለመረጋጋት ወይም የሆነ ነገር እየተከሰተ እንዳለ የሚነግርህ ውስጣዊ ድምፅ። ግን ነገሩ የሆነ እንደሆነ ማየት ባይቻልም ይህ አጋጣሚ በዘፈቀደ የሚከሰት አይደለም። ካንተ የመጣ ሐሳብም መስሎ እንዳይሰማ ሚስጥሩን እንመልከት። እግዚአብሔር ነው። በእጅጉ ትኩረታችሁን ለማግኘት ሲነሳ እንዲህ ነው። ጥያቄው እግዚአብሔር እየተናገረ ነው ወይ የሚለው አይደለም። ዋናው ነገር አንተ በትኩረት እየሰማህ መሆኑ ላይ ነው እንጂ። እንዲህ ካልን ዘንዳ እግዚአብሔር አሁን እናንተን የሚናገርበትን አስደናቂ መንገዶች እንይ። ምናልባት ከሚቃጠለው ቁጥቋጦ ውስጥ የመጣ ድምፅ ላይሆን ይችላል። ከተራራ ጫፍ ላይ ካለ ነጎድጓድ ላይሆን ይችላል። ነገር ግን አትሳሳት፣ እግዚአብሔር አሁንም ይናገራል። በደስታ ውስጥ፣ በችግር ውስጥ፣ በመዘግየትና በቅስፈት፣ አንዳንዴ በኃይል፣ አንዳንድ ጊዜ ደግሞ በዝግታ ውስጥ፣ ግን ሁልጊዜ ከትልቅ ዓላማ ጋር። በመጽሐፍ ቅዱስ ውስጥ እግዚአብሔር ሕዝቡን ለመምራት ምልክቶችን ተጠቅሟል። ሊያርማቸው ሲያዘጋጃቸውና ወደ ቃል ኪዳኑ እንዲገቡ ሲያደርጋቸው። ዛሬም የልጆቹን ልብ ለማግኘት ምልክቶችን እየተጠቀመ ነው። እነዚህን ምልክቶች ካዩ ችላ አይበሉ፣ ከሰማይ የመጣ ቀጥተኛ መልእክት ስለሆነ። ወደ ሐሳባችን ከመግባታችን በፊት አንድ አፍታ ውሰዱና ይህንን አድርጉ። ቪዲዮውን ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ይህ መልእክት መንፈሳዊ መነቃቃት ወደሚያስፈልጋቸው ሰዎች እንዲደርስ ይረዳል። ይህንን ችላ አትበሉ። ወደ መልእክቱ እንለፍ። እግዚአብሔር ሊናገር ሲሞክር የምታያቸው 7 ምልክቶች እነሆ። አንደኛ፣ በተደጋጋሚ የሚመጡ መልእክቶችና አጋጣሚዎች። ተመሳሳይ የመጽሐፍ ቅዱስ ጥቅስ ትሰማለህ። በስብከት ውስጥ ተመሳሳይ ሐረግ ብቅ ይላል። በንግግሮች መሃል ወይም በማታውቃቸው ሰዎች ንግግር መሃል የሰማኸው ድምፅ ልብህን አንኳኩታ ላንተ እንደሆነ እስኪሰማ ድረስ ትኩረትህን ይስባል። ተመሳሳይ ታሪክ መንገዳችሁን መከተል ይጀምራል። ይህ አጋጣሚ አይደለም፣ የምታረጋግጡበት ጊዜ እንጂ። በመንፈሳችሁ ውስጥ ዘልቆ እስኪገባ ድረስ እግዚአብሔር አንድን ነገር እንድትሰሙ ሲፈልግ ይደጋግመዋል። በመጽሐፍ ቅዱስ ውስጥ ስለ ሳሙኤል አስብ። የእግዚአብሔርን ድምፅ ለመጀመሪያ ጊዜ ሲሰማ አላወቀም ነበር። ጌታን ተናገር ባሪያ እየሰማ ነው ብሎ ፈቃደኝነቱን እስኪሰጠው ድረስ ጥሪውን መደጋገሙን ያሳየናል። በሕይወታችሁ ውስጥ የሆነ ነገር በተደጋጋሚ ከቀጠለ ላፍታ ቆም በሉና ያስተውሉ። እግዚአብሔር ቀጣዩ እርምጃችሁ ምን መሆን እንዳለበት በትክክል እያጎላ ሊሆን ይችላል። ሁለተኛ፣ እረፍት ማጣት። በሕይወታችሁ በዕለት ተዕለት እንቅስቃሴዎቻችሁ ውስጥ ሁሉም ነገር ጥሩ ይመስላል። ስራችሁን ስታዩት የተረጋጋ ነው። ግንኙነታችሁ ጥሩ ላይ ነው። የምትፈልጉትን ነገር እያሳካችሁ ነው። ሆኖም ግን በውስጣችሁ እየጨመረ ያለ አለመረጋጋት አለ። የማይጠፋ እረፍት ማጣት። ይህ ችላ የሚባል ነገር አይደለም። እግዚአብሔር ወደፊት እንድትራመድ የሚፈልግበት ጊዜ ሲደርስ ብዙ ጊዜ ምቾት የነበራቸው ነገሮች ሁሉ ይረብሹ ይጀምራሉ። ለአዲስ ነገር ሲያዘጋጅ በመጀመሪያ በአሮጌው ነገር ላይ እረፍት ያሳጣሃል። ስለ አብርሃም አስብ። እግዚአብሔር ሁሉን ነገር ወደ ኋላ ትቶ ወደማይታወቅበት እስኪሄድ ድረስ የተመቻቸ ኑሮ እንደነበረው። መንፈሳችሁ እንዲህ ያለ ስሜት ሲሰማው ነገሮችን በማስተካከል ለማረጋጋት አይድከሙ። በዚህ ጊዜ ትኩረታችንን በእግዚአብሔር ላይ አድርገን ሊመጣ ላለው መልእክትና ትእዛዝ ልባችንን እናዘጋጅ። ሶስተኛ፣ የተዘጉ በሮች። ትጸልያለህ፣ ታቅዳለህ፣ ጠንክረህ ትሰራለህ እና ቀና ብለህ ስታይ በሩ ግን አሁንም ዝግ ነው። እድሎች ይባክናሉ፣ ግንኙነቶች ይፈርሳሉ፣ እቅዶች ይረሳሉ። በእነዚህ ጊዜያት እንደወደቃችሁ ቢሰማችሁ ቀላል ነው። ግን ይህ ሁሉ ነገር እናንተን ለመጣል እንዳልሆነ ብነግራችሁስ? የጥበቃው አሰራር ቢሆንስ? እኛ በማናስተውልበት ጊዜ እግዚአብሔር ከፊት ያለውን ያያል። አንዳንድ ጊዜ የተዘጋው በር እናንተ የምትቀበሉት ትልቁ በረከታችሁ ነው። እስቲ አስቡት። ዮሴፍ ወንድሞቹ ባይነሱበት፣ ወደዚያ ጉድጓድ ባይጥሉት ኖሮ፣ እንዲሁም ባይሸጥ ባይታሰር ኖሮ
እሱን የሚያጠፉት የሚመስሉት በሮች ወደ ዕጣ ፋንታው አሳልፈው ሰጡት። እግዚአብሔር በሩን ሲዘጋ የተሻለውን እንደከፈተልህ እመን። አራተኛ መዘግየቶች። መጠበቅ በጭራሽ ቀላል ሆኖ አያውቅም። በዚያ ላይ ጸሎቶች ያልተመለሱ ሲመስሉ የእግዚአብሔርን ዝምታ አምኖ መቀበል ይፈትናል። ዝም መባል መነፈግ አይደለም። እንዲሁም ዘገየብን ማለት ተከለከልን ማለት አይደለም። እግዚአብሔር ወደኛ ከመምጣቱ በፊት በማስጠበቅ ውስጥ ሊያጠነክረን ብዙ ጊዜ የጥበቃ ወቅቶችን ይጠቀምባቸዋል። በአስራዎቹ ዕድሜ ውስጥ እያለ ንጉሥ ሆኖ የተቀባውን ዳዊትን አስብ። እስኪ በደንብ አስቡት። ንጉሥ ነህ ተብሎ የተቀባው ዳዊት ዓመታትን እየሮጠ እየተደበቀ እየጠበቀ አሳልፏል። በዚህ ሁሉ መከራ ውስጥ ግን ጊዜው እየባከነ እንዳይመስልህ። ወቅቱ የዝግጅት ጊዜ ነበር እንጂ። ብዙ የተገቡልህ ቃል ኪዳኖች ቢኖሩም ግን ምንም የማይንቀሳቀስ ጭራሽ የማይመስል ወቅት ላይ ከሆንክ አስታውስ፣ አንዳንዴ እግዚአብሔር ያዘገይሃል። አጥፍተህ እየተቀጣ እንዳይመስልህ፣ ግን እርሱ ባንተ ውስጥ የበለጠ ጠንካራ ነገር እየገነባ ነውና። አምስተኛ የሰዎች ንግግር በሕይወታችሁ ላይ። ምክር የምትፈልግበት ጊዜ ላይ አይደለም። ማረጋገጫም እየጠበቅ አልነበረም። ሆኖም የአንድ ሰው ተራ የሚመስል ንግግር ልብ ውስጥ ተቸንክሮ የሚቀር ይሆንብሃል። በጓደኛ፣ በእንግዳ ስብከቶች እንዲሁም በማታውቃቸው ሰዎች ሊሆን ይችላል። ቃላቶች መንፈሳችሁን ከሚገባው በላይ በጥልቀት ሲያገኟችሁ፣ ብዙ ጊዜ መንፈስ ቅዱስ በእነርሱ እየተናገረ መሆኑን አስተውሉ። እግዚአብሔር መልእክቶቹን ለማድረስ ሰዎችን ይጠቀማል። ናታን ከንጉሥ ዳዊት ጋር ሲገናኝ ወይም አስቴር ንጉሡን ለማናገር ከመግባቷ በፊት የነበረውን ሂደት አስብ። ዛሬም መልእክተኞች አሉት፣ ይልካቸዋል። የማያስፈልግ በሚመስልም ጊዜ ያልተጠበቁ ቃላት ያልተጠበቀ እይታን ስለሚከፍቱ ትኩረት መስጠታችሁን አትዘንጉ። ስድስተኛ መንፈሳዊ ረሃብ እያደገ ይመጣል። ድንገት እንዲሁ እንደገና ለጸሎት ውስጣችሁ ይነሳሳል። መጽሐፍ ቅዱስን በጥልቀት ማንበብን ትፈልጋላችሁ። የአምልኮ መዝሙሮች ከዓይናችሁ ላይ እንባን ያወርዳሉ። ከዓለም ጫጫታ ይልቅ በእግዚአብሔር ዘንድ ብቸኝነትን ትሻላችሁ። ያ ረሃብ ከተፈጥሮ በላይ ነው። መንፈስ ቅዱስ መንፈሳችሁን እያነሳሳ ነው። እግዚአብሔር እየተጠጋጋ ጠለቅ ብሎ እየጠራ መሆኑን የሚያሳይ ምልክት ነው። በዚህ ባለ መሳብ ወደ እርሱ በሚያስጠጋችሁ ወቅት አትከልክሉት፣ ዝግጁ ሁኑ። እግዚአብሔር አንድን ኃይለኛ ነገር ሊገልጥልህ በዝግጅት ላይ መሆኑን ያሳያል። ሰባተኛ በውጥረት ውስጥ ብትሆንም ሊገለጽ የማይችል ሰላም። በዙሪያ ያለው ነገር ሁሉ መጨነቅ እንዳለብህ ይነግርሃል። ግራ መጋባት አለብህ፣ መውደቂያ ቀርቧል የሚል ግን ቀጥሎ መረጋጋት ይሰማሃል፣ ሰላምም ይሞላብሃል። እንዲህ ያለ ሰላም ተፈጥሯዊ አይደለም፣ ከተፈጥሮ በላይ ነው። ቃሉ የገባልህ ሰላም ይህ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። ምንም አይነት ምድራዊ ትርጉም የሌለው ሰላም ሲሰማ እግዚአብሔር ልብህን እንደሚጠብቅና እርምጃዎችህን በእርጋታ እንደሚመራ ምልክት ይሁን። ዋናው ነገር እግዚአብሔር እየተናገረ ነው። ምናልባት በነጎድጓድ ወይም በንፋስ ላይሆን ይችላል፣ ወይም በራእይና በሕልም ቢሆንም በልዩ ልዩ መልኩ እግዚአብሔር አሁንም ይናገራል። ጥያቄው እግዚአብሔር የሚናገርበትን መንገዶች እያስተዋልክ ነው? ትኩረትህንስ ለመስጠት ፈቃደኛ ነህ? ባልጠበቃችሁት በተዘጋው በር፣ ባልመረጣችሁት ዕድሎች፣ መች በማያስብል ናፍቆት፣ በማትገልጹት ሰላም ውስጥ ይናገራል። ይህም ቀላሉ መንገድ በማስተዋል ዝግጁ መሆን ነው። ከዋክብትን ወደ መኖር የተናገረ አምላክ ዛሬም በእናንተ ሕይወት ውስጥ እየተናገረ ነው። እርሱን ለመስማት ሁሌም ዝግጁ ይሁን። ይህ ቪዲዮ አጋዥ ሆኖ ካገኛችሁት ላይክ ያድርጉ። እናም ተጨማሪ የመጽሐፍ ቅዱስ ርዕሶችን የሚሸፍኑ ቪዲዮዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ መልእክቱን ለማዳረስ ደግሞ ለሌሎች ሼር እንድታደርጉ በጌታ ፍቅር እንጠይቃለን። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን
እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።